እንግዲህ አትፍሯቸው። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 26 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለሰኔ በዛቲ ዕለት ኮነ ሳኑሲ ሰማዕተ ዘእም ሀገረ በልኪም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞቹ ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበረ። ዘመዶችም የሚሰራውን አያውቁም ነበረ። የታመሙ በሽተኞችን የሚጎበኛቸው ነበረ። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃ ጊዜም የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላትም። ከዚህም በኋላ ስብራ ከሚባል አገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንንም በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆነው አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጽ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያም በስቃይ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማዕትነትን አክሊልም ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረ በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየት በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማ ውስጥ እንዲወትቱ ታዘዘ። እንዳዘዛቸውም አደረጉ፣ ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛን አመጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህች ዕለት ሐራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህ ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ገዢ ነበረ። የእናቱ ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቅ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔርም አሳደጉት። የቤተ ክርስቲያንን መጻሕፍት ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበረ። አባቱም እንዲሁ ይመክረውና ያስተምረው ነበረ። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሄደህ የንጉሥ ኑማርያኖስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱስም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማሁ አንጾኪያ እሄዳለሁ አለ። ከዚያ በኋላም ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ሆኖ ታየው። ከእርሱም ጋር መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡ ልኮ በእስር ቤት አወጣው። ወደ እርሱም አቀረበውና ለአጵኖንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመትም ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዥም ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ከሐራቅሊ ግብር በማስገበር የአማልክትን ቤቶች አፍርሶ አዲስ እንዲያሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ። ቅዱሱም ይህን ምክንያት ይዞ
የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታት ራስን መቆረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰኢድ፣ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዩልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እኒህ ሁሉ እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንጽና ሀገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነ ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት፣ ከዚያም ከባላው አውርደው ሥጋውን እንዲቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱን በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑም በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶት አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረቶች ዘንጎች ደበደቡት። ከዚያም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን በፈረስ ጭራ ላይ በገመድ አሰሩ። ከዚህም በኋላ ባለሰይፍ መጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የአርቃዲዮስ የእህቱ የዲሞናስያ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስም ጭፍሮቹ የገድላቸው ፍጻሜ ሆነ። እኒህም ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት። እንዲህም አሉት፣ የምስክርነትን ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውንም በሰይፍ እንዲቆርጧቸው ሥጋቸውንም በእሳት እንዲያቃጥሉ አዘዘ። እንደዚሁም የምስክርነትን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይግባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚህች ዕለት በከሃዲ ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷት ጊዜም በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶቻችን ሐዋርያትን ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱ ይህንን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለእኔ ለባሪያህ ለሶፊያ ምራኝ። ወደ ጥፋት በሚወስደኝ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውን ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩብኝ በረከሰ በሥጋ ፍቶት ውስጥ የኃጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክም ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻይን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅ ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራቻት። ወይን አምጥታ እንድታጠጣትን አዘዘቻት። ባመጣችላትን ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የእኔን ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር የአእምሮዋን ነስቷታልና ተኛ አለቻት። በላይዋም እንቅልፍ በከበደባት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿም ማደሪያ የራቀ ነበርና ርቃ በሄደች ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎች አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነው ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱ እንዲያቀርቧትም አዘዘ።
በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሠራው ለረከሱ የአጋንንት ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሠራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ለአንተ ነው፣ የእኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የእኔን ተወውና ለአንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት ችንካሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳት እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛቱና በእግሯ መጣች። ከመታጠቢያ ቤትም ታጥባና ተቀብታ የወጣች ትመስል ነበረ። ንጉሡም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የሥራዋን ጽናት እዩ፣ ትላንት በእሳት አሰቃይተናት ነበረ፣ ዛሬ ድናለች አለ። እርሷም ሥራዬንስ አላውቅም፣ ነገር ግን ፈጣሪ ሥራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ ቆርጧት ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት፣ ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ፣ በስምሽ የሚመጸውተውን፣ የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህም በኋላ አንገቷን በሰይፍ ቆረጡ። በጌታችን ዘንድም የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለሙ ይኑር አሜን። በዚህች ዕለት የአባ አሞንና የሚናስ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፊያ ተጋዳሊት ወሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ቅዱስ ሳኑሲ ሰማዕት፣ ቅድስት ማርያ ሰማዕት፣ ቅዱስ አርቃዲዮስና ባልንጀሮቹ ሰማዕታት፣ ቅዱስ አሞን ሰማዕት። ወርኃዊ በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 26። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰማዕታቱ በረከት ይደርብን። ከሚታየው ከሚሰማው ከክፉ ነገር ሁሉ ይሰውረን። አጽራረ ቤተ ክርስቲያንን ያስታግስልን። በግፍ የተገደሉትን ወገኖቻችንን ነፍሳቸውን አምላክ በቸርነቱ ይቀበልልን። እኛንም በእነሱ በረከት ይጎብኘን። የሰማዕታቱን ደም አምላክ በቸርነቱ ይበቀልልን። ለዓለሙ ሁሉ ሰላምን ይስጥልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።